ሚዩት አድርገው እስከ አንዴ ጋይስ እዚህ ያላችሁ ሰዎች አንዴ ሳሪ ጆከር ሚኪ ሙኒት ሁላችሁም እዚህ ያላችሁ ይሄ ነገር ከመታየቱ በፊት በዚህ ነገር ላይ ሐሳብ ስጡበት አንዴ ምን ሐሳብ እንስጥ ብሬክስ መረጃውን ያውጡት ያሳዩ እኛ ችግር የለውም ምንም አይነት ነገር የምንለው ነገር የለም ዋናው መኖሯንና አለመኖሯን ለቤተሰብም እኮ የተሰጠው ተስፋ ህዝቡን ማወቅ ስላለበት ነው 45000 ሰዎች ብሎ የሚጠብቀው ይሄን መረጃ ነው ስለዚህ እኛ መረጃውን ይስጡ ያሳዩ ካየን ምንም የምንሰጠው ማሳብ አይኖርም በቃ ታዲያ እንስማማለን ችግር የለውም መረጃውን ይላኩት ብሬክስ ወይ ላንተ ወይ ለሰይድ ይላኩት መረጃውን ከታየ በኋላ ንግግሮች ሊኖሩ ስለሚችሉ ውይይቶችን በሰላማዊ መንገድ ለማጠናቀቅ መሞከር መቻል አለብን ሁላችንም መረጃው ከታየ በኋላ የታየውን መረጃ ጨዋነት በተሞላበት መንገድ እስካሁኑ እንደመጣንበት አመጣጥ በሰላማዊ መንገድ መለያየት መቻል አለብን ኦኬ ብሬክስ ሁላችሁም ልትይዙ ነው እስቲ እዚህ ጋር ዲስፕሊን ይሰማል ነበልባሉ አንዴ ያወያየናቸው ነው ጠብቁንና ወደ እናንተ እንመጣለን ወንድማችን እሺ ቴንክ ዩ ብሬክስ ምን መሰላችሁ ጋይስ ምናልባት እነሱ የሚያሳዩት መረጃ አሁን ላይ ምናልባት ሲያሳዩ ያለው ነገር እንዴት ነው ለቤተሰብ አሁን ላይ በላይ ሰው አለ ያለ ነው እኛ የምንጠብቀው እሱ ነው ምናልባት በውስጥ ለሰያ ቢላክና ሰያ ከዛ በኋላ ውይይቱን አካዳሚክ ይዝላል ያዘ እሺ አው በእኔም ቆም ብለን እንመካከርበት ነው ለዛ ነው አዳምኩት አሁን እዚህ ጋር እኛ የተቀመጥነው ለእውነት ነው 44000 ህዝብ አይኑ ያየ እዛ አብሮት ያሳየን ቤተሰብ እኮ አንድ ጊዜ መከራ ወርቆባቸዋል ነው አይደለም ይሄ ሁላ ህዝብ አይቶ የሚፈርደው ነው ስለዚህ እዝቹው ነው ሲጀመር እንድሪስ እንዳያታናግረን እንዴዝ ማምጥጥ እኔ አሁን የምታናግሩት አንቺ ሴቷ ውሃ የምትቀጂው ልጅ ነሽ አንተኛውንም አቃሃለሁ ከጎናችሁ አሁን ስልክኔ አስገባኝ የሚሉአሉ ከጎናችሁ እኔን ማትፈልጉት በዚህና በዚህ ብቻ ነው ከቂጥ እስከ ራስ ጠንቅቄ ስለማቃችሁ ነው ሁላችሁ ነው ወደ ፎቶ ልጠፋ እንዲገባ ታደርጉኝ አሁን አናሳያለሁ አሳዩ ሰማ ሌሎቹም ድምጽ ስቶፕ አንዴ ሚውት አድርጋ አንዴ አዳምጠኝ እየሰማኸኝ ነው ነበልባሉ ያወያየናቸው ነበልባሉ አንዴ ሚውት አድርግልን ወንድማችን ከይቅርታ እኮ ታዲያ ነገር ያቆም ለምንድን ነው ከሌ የሌለ መረጃ ደግሞ አሁን ብሎ እዚህ 50 ሰው እየተከታተለ ነው ምላሽ ትሰጡበታላችሁ ምላሽ አሁንም አስቆሙልን አሁንም ሌላ ዝም ብሎ ሌላ እየዘባረቀ እኮ ነው ምንም ችግር የለም ቆሰያ አንዴ ሚውት አድርጓል ኦሬዲ እንድሪስ አሁን ምንድነው መሰላችሁ በምን መልኩ ነው መረጃው ውስጥ ላይ ያላችሁ ጆከርም ሁላችሁም ያላችሁ ሙኒት መኩም ሳሪ ሚውት አንሽና እየተባለ ያለው ነገር እየሰማሽ ነው በምን መልኩ ነው ለዚህ ህዝብ ያለውን ነገር ማሳየት ያለብን ያለ ነውና እንዴት ነው የሚሆነው ወንድሜ አሁን እንድሪስ በተናገረው ነው ይስማማለሁ ምክንያቱም እነዚህ ሰዎች አልቅሰው ቤተሰብ እስከ እድሜ ልካቸው ጸጸት ይዘው ነው የተቀመጡት አሁን እዚህ ጋር 5 ቀን ሙሉ ሲፈጭ ሲቆላ የነበረው ሲያዝን የነበረው ህዝብ እንዳያወራ እንኳን ኮሜንት ተዘግቶበት ያለው ህዝብ ተደብቆ በውስጥ ለመመረጃ ይሰጣል ይፋ ይሁን ህዝብየው 43000 ህዝብ ወንድሜ በመኝታው ሰዓት ቁጭ ብሎ ከሰያ ጎኑ ነው እኮ የሚከታተለው እኮ በቃ ይሄንን ስሜት ለማየት ስሜቱን ደግሞ አይቶ ይረዳው በቃ ይይና ይውጣለት ሌላ ምንም ነገር የለውም እንደውም ኮሜንት ይክፈትና አይቶ ይውጣለት ህዝቡ አልቅሶ ይውጣለት በቃ የኔ ሐሳብ ይሄ ብቻ ነው በጣም ይቅርታ አድርግልኝ ወንድሜ ማርያምን እኔ ልንገር ሚኪ የ200 ብር ካርድ ነው ያስላኩት ለዚች ልጅ ስል እመቤቴን ነው የምልህ የ200 ብር ካርድ ከየቦታው ስለዚህ ይውጣ ለምን ይደበቃል በውስጥ ለምን ሰያ ብቻውን ይታመማል ህዝብየው በቃ ይሄ ነው እሺ ቴንክ ዩ ሳሪ መኩ ሐሳብ ፍጠን ይኸውላችሁ እህታችንም ያለችው ወንድሜም ያለው ትክክል አንደኛ ከቤተሰቦቿ ሁላችንም እየታመምን ያለ ነው እየተጨነቅን ያለ
አሁን የዛሬ 2 ወር የሆነ ነገር ከሆነ ያን ያህል የሚያሰቀጥጥ ነገር አይኖርም። ትኩስ ሬሳ ቢሆን ነበር የሚያሰቀጥጠው። ስለዚህ ይታይና አሳማኝ ከሆነ ሁሉም አፉን ይዘጋል። አሳማኝ ካልሆነ ግን ጥያቄ መምጣቱ አይቀርም። ይሄን ማወቅ አለባቸው። ተንደርድረው የሆነ ነገር አሳይተው እንዳታወሩ የሚባል ነገር አይሰራም። ውጤቱ ነው ካሳዩ በኋላ የሚመጣ ውጤት ነው። ስለዚህ አሁንም ወደዚህ ወደዛ ማለት አያስፈልግም። ሁሉም ቁጭ ያለው ለማየት ነው። ለሰያም አይደለም እዚሁ ይክፈትና ያሳይ። ከዛ በኋላ ሁላችንም በፍቅር ሌላ ጥያቄዎች ካሉን ጥያቄያችንን አቅርበን እንለያያለን። ለዛ ጥያቄያችን መልስ ይዘው ይመጣሉ። ትክክልም ከሆነ ደግሞ አይ በቃ ይታይ ብለን እንቀጥላለን ማለት ነው። ስለዚህ ያሳዩ፣ ምንም ችግር የለውም። እሺ ሙኒት ሀሳብሽን ስጪ። እሺ ሙኒት እናመሰግናለን። የሸዋ መብረቅ ሀሳብክን አንተም እንደ ገስት ላይ እንዳለ ሰው ምን ትላለህ? መጀመሪያ ገስት ላይ ያለው ሰው ተወያይቶ ኮሜንትም እየተጻፈ ነው ይታይ የሚል ነገር አለና አንተ ምን ትላለህ? እና እዚህ ያለው ጨረስና ኮሜንትም አንድ እስኪ ፖል እናዘጋጃለን፣ መጠይቅ እናዘጋጃለን፣ እንጠይቃቸዋለን፣ ይሰጡናል ሀሳባቸውን። የሸዋ መብረቅ ሀሳብክን ጠራ አድርገህ ስሜታዊ ሳትሆን ተናገር። ድምጼ ይሰማል? ትሰማለህ? በጣም አመሰግናለሁ። ያው የተሰባሰብንበት ጉዳይ ይታወቃል። እስከዛሬ ድረስ ቤተሰቦቿ ስለተንገላቱ ሰው ሞቶ እዛ አካባቢ ቆይ ጠብቀኝ ወንድማችን እድል ለምን ናችኋል እኮ ቅድም አንድ ሰዓት የተሰቃየንበት ቤተሰቡን ለማገዝ ነው እኛ እና እዛ አካባቢ ሰው ሲሞት እነኚህ አጋፋሪዎቹ አስከሬንም ሆነ ፎቶም ሆነ ያሳያሉ። እናትና አባቷ ህዝቡ የተሰቃየው ያን ነገር ስላላገኘ ነው እንጂ በጣም በሺዎች አልቀዋል እዛ ላይ የኢትዮጵያ ልጆች እዛ ቦታ ላይ እና ያ አብዛኛው መረጃ ይወጣል እና አጋፋሪዎቹ ለቤተሰቦቻቸው ያደርሳሉ በፎቶም ይሁን በቪዲዮ። በዛ ነው አንድ ሰው እርሙን የሚያወጣው። አባትየው እስከ ትግራይ ድረስ ሄዶ በአስተርጓሚ የተሰቃየበት ምክንያት ዋናው መረጃ ስለሌለ ነው በዛ ሰዓት እንጂ እናንተንም መጣላት ፈልገን አይደለም፣ ለአባትየውም መደረፍ ፈልገን አይደለም። ትክክለኛ መረጃ ካላችሁ አምጡ፣ አሳዩ። እኛ ምንረፍ፣ ቤተሰቡ ሚረፍ፣ እናንተ ምረፉ። አመሰግናለሁ። ቆይ ሚዩት አድርግ አሁን እዚህ ላይ ሁለህም። ቆይ እሺ ቴንክ ዩ። አሁን ሰያም ታደርግልኛለህ? ኮመንቱ ይከፈትና መጠየቅ። ቆይ እንድርዝ አካሄድ አንዴ ወንድሜ አንዴ ጠብቀኝ። ኮመንት ትከፍትና ቪዲዮ በውስጥ ለሰያ ይላክ ክለት የሚሉ 2 ቁጥር ነው የሚጽፉት። አይ ቪዲዮውን እዚህ ላይቭ ላይ ያሳዩን የሚሉ ሰዎች ደግሞ 1 ቁጥር ነው የሚጽፉት። ላ አይሆንም። በውስጥ የሚባል ነገር ተውኩት። አንድ ጊዜ እሺ ሰያም አንድ ጊዜ እኔ ልናገርና በቪዲዮ ይላክ ለኔ ይላክ ታሉ በቪዲዮ ነው ማለት ለውም ብሬክስ አንድ ጊዜ ብሬክስ ይላክ ታሉ ብሬክስ አስቆምልኝ። አንድ ቃል ልንገርህ። እስካሁን በውስጥ ነው በውጭ ነው ላኩልን። ቅድሚያ እናንተ ነው የምንጠብቀው፣ እኛ እኮ ከሳሽ ነን ምናምን ስትሉ ነበር አይደል? አሁን እኛ ተስማምተንበታል። ቪዲዮ በ45,000 ሰው ፊት በቪዲዮ ነው የምንለቀው። አንድ ያዝልኝ። ሁለተኛ እኔ ና ብለው አሁንና አንተ አባትየው ጋር ሰሞኑን በሽምግልና ላይ አቅርበንህ ነበረ፣ ዘመድም ነህ፣ ና ብለው ጎትተው ይዘውኝ መጥተው ና መረጃን በደንብ መስማት አለብህ አንተም አትቀርም ብለው አሁን ይኸው መሀል አስቀምጠውኛል። አሁን እኔ ዘመዷ ነኝ፣ ወንድም አገኝን ደውላችሁ መጠየቅ ከሌ የሚባልም ዘመድህ መጥቶ ተቀምጦ ነበረ፣ ህዝቡ ጋር አብሮ ቀርቦ ነበር ለምትሉት ነገር እኔ ዘመዷ ነኝ። የቅርብ በጣም እንተዋወቃለን፣ እንጠያየቃለን። ተወንድም አገኝ ኃይሉ ጋር
ደውላችሁ መጠየቅ ትችላላችሁ። እኔ ዘመዷ ባለበት ና ቪዲዮ እንድታይ ብሎ ይሄው ቪዲዮ ጋር አቁመውኛል። አብሬ ላይ እናንተ ጋር አሁን እናንተ ጋር እከሌ ሳትሉ የዘመዴን ቪዲዮ ተከታተሉ። ወደፊት የሚሰጠውን መረጃ አንድ ጥያቄ ጠይቀው ወንድሜ። እሺ ይኸውልህ ምን መሰለህ አሁን ቤተሰብ ከኛ ወገን እዛ አብሮ የነበረ ከሽማግሌዎቹ እስኪ ስም ንገሩን ቢሉን ማን ብለን እንንገራቸው? አንድ ጊዜ እኔ ወንድም አገጋ ጠዋትም ሆነ አሁንም ደውላችሁ ታዛቢ የሚባለውን ዘመድክን ከህዝቡ ጋር አምጥተውታል። ህዝቡ ቆሟል። ታዛቢ የሚባለውን ዘመድክን አምጥተው ቪዲዮ አሁን ሊያሳዩት ይሄው ቀርቧል። ታውቀዋለህ ወይስ ዝም ብለው ነው ስም ነው ወይ ካሉ ታዛቢን ታውቀዋለህ ብላችሁ መጠየቅ ትችላላችሁ። አላውቀውም ካላ በቃ መረጃው ሁሉ ስህተት ነው። እናንተ መልሳችሁ ነገ መጠየቅ ትችላላችሁ። አላውቀውም ወይም እንደዚህ ነው ካላ ሰያ ስልክ ላይ ነው። አንድ የሚውት አድርግና በትዕግስት ትንሽ ደቂቃ ጠብቀን ከይቅርታ ጋር ግን በጣም ይቅርታ። ሰያ በትልቁ አድርገው እሱን ወንድሜ ደግሞ እባክህ ኮሜንት ይከፈት እባክህ። በነገራችን ላይ ኮሜንት ያው የሰው ኮሜንት እኮ ምንም እንትን አይልም ጋይስ። መረጃውን ለሰይድም ወይ ካሳዩ እዚህ ጋር ያሳዩት ወይ ለሰይድ ለአንደኛቸው ወይ ወንድሜ ሰው ሀሳቡን ይግለጽ። በእናትህ ሳሪ አንድ ጊዜ መረጃው እዚሁ ቪዲዮ ያብራና ያሳየን ይኸውልህ ወንድሜ ከሁለት አንዱ ይምረጡና ሰው እስኪ ትንሽ ይተንፈስ። ጆከር ማርያምን 5 ቀን ሙሉ ከኛ ጋር በጣም የተንገላቱ ሰዎች አመማቸው ሰዎች አሉ። እባክህ ከፍቼዋለሁ ይተንፍሱ ትንሽና ያው እናቋለን ስሜት ነው የሁሉም ሰው። በቃ በትዕግስት ጠብቁ። ሰው አትሳደቡ። ምን ነገር መጥፎ ነገር አልተናገሩ። በትልቁ ይሆናሉ ቪዲዮ ሲከፈት እሱ በትልቁ ይሆናል። ኮመንቱ ይዘጋን። እስከዛ ሐሳባችሁን ያላችሁን ነገር ዝም ብላችሁ በጨዋ መልክ ነው። እነሱንም አታክ ማድረግ አይቻልም። ማንንም አታክ ማድረግ አይቻልም ጋይስ። በቃ ያለው መረጃ ነው የሚያሳዩት እነሱ። ስነ ስርዓት ሊኖረን ይገባል። ኮሚታተሮች ሚኪ በትልቁ ያርገው። እሺ አክዱዳት ከሆነ ኮሜንት እንዳትጽፉ ስላፈናችሁ ይቅርታ። እሺ ያው ለስራ ተብሎ በቃ ስሜቱን ተረዳው። መቢቲ አይ ነው ይገባኛል እኮ ያው ሰያ እየሰማህን ነው ሰያ ልጁን ነበልባሉን በትልቁ አድርገው እያሉ ነው። ሰያ ወንድሜ እኔ ስላልቻችን ላይ ታዛቢው ነውር ነው። ተወው በትልቁ አድርገው ግድ የለህም። ተወው መረጃውን ያሳዩ። ተውኩኝ። እሺ በትልቁ አድርገው ሰኢድ አንተ የኔ ዋትሳፕ ካለ ሃይበለኝና እኔ ሁሉን ነገር በውስጥ ልክላለሁ። ይታይ የሚታየው ግድ የለም። አይቻልም። በትልቁ መሆን አሁን እኮ በትልቁ ነው እሱ ያለው። ከዚህ በላ ሰው ካልወረደ እንጂ በትልቁ መሆን አይችልም። ኦኬ ስንት ሰው ከተቀነሰ ነው እንትን የሚያደርገው? ወይ 2 ወይ 3 ሰው ከተቀነሰ ሰያ እኔ ልውረድና መልሰህ ታስገባኛለህ ከታየ። እሺ መኩ በቃ ታችሁ ኦኬ አሁን ልሞክረው። ሆላ አሁን ልሞክረው እስቲ። ጥሩ እሺ አሁን ቀጥል። አሁን አሳየው። እንትናችሁ ሚዩታችሁን አንሱ። ነበልባሉ አንድ ጊዜ ሚዩት አድርገው እስከ አንዴ ጋይስ እዚህ ያላችሁ ሰዎች አንዴ ሳሪ፣ ጆከር፣ ሚኪ፣ ሙኒት ሁላችሁም እዚህ ያላችሁ ይሄ ነገር ከመታየቱ በፊት በዚህ ነገር ላይ ሀሳብ ስጡበት። አንዴ ምን ሀሳብ እንስጥ? ብሬክስ መረጃውን ያውጡት ያሳዩ። እኛ ችግር የለውም። ምንም አይነት ነገር የምንለው ነገር የለም። ዋናው መኖሯንና አለመኖሯን ለቤተሰብም እኮ የተሰጠው ተስፋ ህዝቡን ማወቅ ስላለበት ነው። 45,000 ሰዎች ብሎ የሚጠብቀው ይህንን መረጃ ነው። ስለዚህ እኛ መረጃውን ይስጡ፣ ያሳዩ። ካየን ምንም የምንሰጠው ማሳብ አይኖርም። በቃ ታዲያ እንስማማለን። ችግር የለውም። መረጃውን ይላኩት ብሬክስ ወይ ላንተ ወይ ለሰይድ ይላኩት። መረጃውን ከታየ በኋላ
ንግግሮች ሊኖሩ ስለሚችሉ ውይይቶችን በሰላማዊ መንገድ ለማጠናቀቅ መሞከር መቻል አለብን ሁላችንም። መረጃው ከታየ በኋላ የታየውን መረጃ ጨዋነት በተሞላበት መንገድ እስካሁኑ እንደመጣንበት አመጣጥ በሰላማዊ መንገድ መለያየት መቻል አለብን። ኦኬ ብሬክ ሁላችንም ብትይዙ ነው። እስቲ እዚህ ጋር ዲስፕሊን ይሰማል። ነበልባሉ አንዴ እያወያየናቸው ነው። ጠብቁንና ወደ እናንተ እንመጣለን ወንድማችን። እሺ ቴንክ ዩ ብሬክስ። ምን መሰላችሁ ጋይስ፣ ምናልባት እነሱ የሚያሳዩት መረጃ አሁን ላይ ምናልባት ሲያሳዩ ያለው ነገር እንዴት ነው ነው ለቤተሰብ አሁን ላይ በላይ ሰው አለ ያለ ነው። እኛ የምንጠብቀው እሱ ነው። ምናልባት በውስጥ ለሰያ ቢላክና ሰያ ከዛ በኋላ ውይይቱን አካዳሚክ እዚህ ላይ ያዘ። እሺ አው በእኔም ብለን እንመካከርበት ነው። ለዛ ነው አዳምጥ። አሁን እዚህ ጋር እኛ የተቀመጥነው ለእውነት ነው። 44000 ህዝብ አይኑ እያየ እዛ አብሮት ያሳየን። ቤተሰብ እኮ አንድ ጊዜ መከራ ወርቆባቸዋል ነው አይደለም? ይሄ ሁላ ህዝብ አይቶ የሚፈርደው ነው። ስለዚህ እዝቹ ነው ሲጀመር እንድሪስ እንዳያታናግረን እንዴት ማምጡት። እኔ አሁን የምታናግሩት አንቺ ሴቷ ውሃ የምትቀጂው ልጅ ነሽ። አንተኛውንም አውቃለሁ። ከጎናችሁ አሁን ስልክኔ አስገባኝ የሚሉ አሉ። ከጎናችሁ እኔን የማትፈልጉት በዚህና በዚህ ብቻ ነው። ከቂጥ እስከ ራስ ጠንቅቄ ስለማውቃችሁ ነው ሁላችሁ ነው። ወደ ፎቶ ልጠፋ እንዲገባ ታደርጉኝ። አሁን አናሳያለሁ። አሳዩ። ሰማ ሌሎቹም ድምጽ ስቶፕ እንዴ ሚውት አድርጋ እንዴ አዳምጠኝ። እየሰማኸኝ ነው? ነበልባሉ ያወያያናቸው ነበልባሉ አንዴ ሚውት አድርግልን ወንድማችን። ከይቅርታ እኮ ታዲያ ነገር ያቆምና ለምንድን ነው የሌለ መረጃ ደግሞ አሁን ዝም ብሎ እዚህ 50 ሰው እየተከታተለ ነው። ምላሽ ትሰጡበታል። ምላሽ አሁንም አስቆሙልን። አሁንም ሌላ ዝም ብሎ ሌላ እየዘባረቀ እኮ ነው። ምንም ችግር የለም። ቆሰያ እንዴ ሚውት አድርጓል ኦልሬዲ እንድሪስ። አሁን ምንድነው መሰላችሁ በምን መልኩ ነው መረጃው ውስጥ ላይ ያላችሁ ጆከርም ሁላችሁም ያላችሁ ሙኒት መኩም ሳሪ ሚውት አንሽና እየተባለ ያለውን ነገር እየሰማሽ ነው። በምን መልኩ ነው ለዚህ ህዝብ ያለውን ነገር ማሳየት ያለብን እያልን ነውና እንዴት ነው የሚሆነው? ወንድሜ አሁን እንድሪስ በተናገረው ነው እስማማለሁ። ምክንያቱም እነዚህ ሰዎች አልቅሰው ቤተሰብ እስከ እድሜ ልካቸው ጸጸት ይዘው ነው የተቀመጡት። አሁን እዚህ ጋር 5 ቀን ሙሉ ሲፈጭ ሲቆላ የነበረው ሲያዝን የነበረው ህዝብ እንዳያወራ እንኳ ኮሜንት ተዘግቶበት ያለው ህዝብ ተደብቆ በውስጥ ለመመረጃ ይሰጣል። ይፋ ይሁን ህዝብየው 43000 ህዝብ ወንድሜ በመኝታው ሰዓት ቁጭ ብሎ ከሰያ ጎኑ ነው እኮ የሚከታተለው እኮ። በቃ ይሄንን ስሜት ለማየት ስሜቱን ደግሞ አይቶ ይረዳው። በቃ ይይና ይውጣለት። ሌላ ምንም ነገር የለውም። እንደውም ኮሜንት ይክፈትና አይቶ ይውጣለት፣ ህዝቡ አልቅሶ ይውጣለት። በቃ የኔ ሐሳብ ይሄ ብቻ ነው። በጣም ይቅርታ አድርግልኝ ወንድሜ ማርያምን። እኔ ልንገር ሚኪ የ200 ብር ካርድ ነው ያስላኩት ለዚች ልጅ ስል እመቤቴን ነው የምልህ። የ200 ብር ካርድ ከየቦታው። ስለዚህ ይየው ይውጣ። ለምን ይደበቃል በውስጥ? ለምን ሰያ ብቻውን ይታመማል? ህዝብ ይየው። በቃ ይሄ ነው ይነሳ። እሺ ቴንክ ዩ ሳሪ መኩ ሐሳብ ፍጠን። ይኸውላችሁ እህታችንም ያለችው ወንድሜም ያለው ትክክል። አንደኛ ከቤተሰቦቿ እኩል ሁላችንም እየታመምን ያለ ነው፣ እየተጨነቅን ያለ። አሁን የዛሬ 2 ወር የሆነ ነገር ከሆነ ያን ያህል የሚያሰቀጥጥ ነገር አይኖርም። ትኩስ ሬሳ ቢሆን ነበር የሚያሰቀጥጠው። ስለዚህ ይታይና አሳማኝ ከሆነ ሁሉም አፉን ይዘጋል። አሳማኝ ካልሆነ ግን ጥያቄ መምጣቱ አይቀርም። ይሄን ማወቅ አለባቸው። ተንደርድረው የሆነ ነገር አሳይተው እንዳታወሩ የሚባል ነገር አይሰራም። ውጤቱ ነው ካሳዩ በኋላ የሚመጣ ውጤት ነው። ስለዚህ አሁንም ወደዚህ ወደዛ ማለት አያስፈልግም። ሁሉም ቁጭ ያለው ለማየት ነው። ለሰያም አይደለም እዚሁ ይክፈትና ያሳይ። ከዛ በኋላ ሁላችንም በፍቅር ሌላ ጥያቄዎች ካሉን ጥያቄያችንን አቅርበን እንለያያለን። ለዛ ጥያቄያችን መልስ ይዘው ይመጣሉ። ትክክልም ከሆነ ደግሞ አይ በቃ ይታይ ብለን እንቀጥላለን ማለት ነው። ስለዚህ ያሳዩ፣ ምንም ችግር የለውም። እሺ ሙኒት ሐሳብሽን ስጪ።
እሺ ሙኒት እናመሰግናለን። የሸዋ መብረቅ ሀሳብክን አንተም እንደ ገስት ላይ እንዳለ ሰው ምን ትላለህ? መጀመሪያ ገስት ላይ ያለው ሰው ተወያይቶ ኮሜንትም እየተጻፈ ነው ይታይ የሚል ነገር አለና አንተ ምን ትላለህ? እና እዚህ ያለው ጨረስና ኮሜንትም አንድ እስኪ ፖል እናዘጋጃለን፣ መጠይቅ እናዘጋጃለን፣ እንጠይቃቸዋለን፣ ይሰጡናል ሀሳባቸውን። የሸዋ መብረቅ ሀሳብክን ጠራ አድርገህ ስሜታዊ ሳትሆን ተናገር። ድምጼ ይሰማል? ትሰማለህ? በጣም አመሰግናለሁ። ያው የተሰባሰብንበት ጉዳይ ይታወቃል። እስከዛሬ ድረስ ቤተሰቦቿ ስለተንገላቱ ሰው ሞቶ እዛ አካባቢ ቆይ ጠብቀኝ ወንድማች እድል ለምን ጠብቀናችኋል እኮ ቅድም አንድ ሰዓት የተሰቃየንበት ቤተሰቡን ለማገዝ ነው እኛ እና እዛ አካባቢ ሰው ሲሞት እነኚህ አጋፋሪዎቹ አስከሬንም ሆነ ፎቶም ሆነ ያሳያሉ። እናትና አባቷ ህዝቡ የተሰቃየው ያን ነገር ስላላገኘ ነው እንጂ በጣም በሺዎች አልቀዋል እዛ ላይ የኢትዮጵያ ልጆች እዛ ቦታ ላይ እና ያ አብዛኛው መረጃ ይወጣል እና አጋፋሪዎቹ ለቤተሰቦቻቸው ያደርሳሉ በፎቶም ይሁን በቪዲዮ። በዛ ነው አንድ ሰው እርሙን የሚያወጣው። አባትየው እስከ ትግራይ ድረስ ሄዶ በአስተርጓሚ የተሰቃየበት ምክንያት ዋናው መረጃ ስለሌለ ነው በዛ ሰዓት እንጂ እናንተንም መጣላት ፈልገን አይደለም፣ ለአባትየውም መደረፍ ፈልገን አይደለም። ትክክለኛ መረጃ ካላችሁ አምጡ፣ አሳዩ። እኛ ምንረፍ፣ ቤተሰቡ ሚረፍ፣ እናንተ ምረፉ። አመሰግናለሁ። ቆይ ሚውት አድርግ አሁን እዚህ ላይ ሁለህም። ቆይ እሺ ቴንክ ዩ። አሁን ሰያ ምን ታደርግልኛለህ? ኮመንቱ ይከፈትና መጠየቅ። ቆይ እንድርዝ አካባቢ አንዴ ወንድሜ አንዴ ጠብቀኝ። ኮመንት ትከፍትና ቪዲዮ በውስጥ ለሰያ ይላክ ክለት የሚሉ 2 ቁጥር ነው የሚጽፉት። አይ ቪዲዮውን እዚህ ላይቭ ላይ ያሳዩን የሚሉ ሰዎች ደግሞ 1 ቁጥር ነው የሚጽፉት። ላ አይሆንም። በውስጥ የሚባል ነገር ተው። አንድ ጊዜ እሺ ሰያ ቆይ አንድ ጊዜ እኔ ልናገርና በቪዲዮ ይላክ ለኔ ይላክ ታሉ በቪዲዮ ነው ማለት ለለውም ብሬክስ አንድ ጊዜ ብሬክስ ይላክ ታሉ ብሬክስ አስቆምልኝ። አንድ ቃል ልንገር። እስካሁን በውስጥ ነው በውጭ ነው ላኩልን ቅድሚያ እናንተ ነው የምንጠብቀው እኛ እኮ ከሳሽ ነን ምናምን ስትሉ ነበር አይደል? አሁን እኛ ተስማምተንበታል። ቪዲዮ በ45000 ሰው ፊት በቪዲዮ ነው የምንለቀው። አንድ ያዝልኝ። ሁለተኛ እኔ ና ብለው አሁንና አንተ አባትየው ጋር ሰሞኑን በሽምግልና ላይ አቅርበንህ ነበረ። ዘመድም ነህ ና ብለው ጎትተው ይዘውኝ መጥተው ና መረጃን በደንብ መስማት አለብህ አንተም አትቀርም ብለው አሁን ይሄው መሀል አስቀምጠውኛል። አሁን እኔ ዘመዷ ነኝ ወንድም አገኝን ደውላችሁ መጠየቅ ከሌ የሚባልም ዘመድህ መጥቶ ተቀምጦ ነበረ ህዝቡ ጋር አብሮ ቀርቦ ነበር ለምትሉት ነገር እኔ ዘመዷ ነኝ። የቅርብ በጣም እንተዋወቃለን፣ እንጠያየቃለን። ተወንድም አገኝ ኃይሉ ጋር ደውላችሁ መጠየቅ ትችላላችሁ። እኔ ዘመዷ ነኝ። ዘመዷ ባልበት ና ቪዲዮ እንድታይ ብሎ ይሄው ቪዲዮ ጋር አቁመውኛል። አብሬ ላይ እናንተ ጋር አሁን ምንም አሁን እናንተ ጋር እከሌ ሳትሉ የዘመዴን ቪዲዮ ተከታተሉ። ወደፊት የሚሰጠውን መረጃ አንድ ጥያቄ ጠይቀህ ወንድሜ። እሺ ይኸውልህ ምን መሰለህ አሁን ቤተሰብ ከኛ ወገን እዛ አብሮ የነበረ ከሽማግሌዎቹ እስኪ ስም ንገሩን ቢሉን ማን ብለን እንንገራቸው? ስም አንድ ጊዜ እኔ ወንድም አገጋ ጠዋትም ሆነ አሁንም ደውላችሁ ታዛቢ የሚባለውን ዘመድክን ከህዝቡ ጋር አምጥተውታል። ህዝቡ ቆሟል። ታዛቢ የሚባለውን ዘመድክን አምጥተው ቪዲዮ አሁን ሊያሳዩት ይሄው ቀርቧል። ታውቀዋለህ ወይ ወይስ ዝም ብለው ነው ስም ነው ወይ ካሉ ታዛቢን ታውቀዋለህ ብላችሁ መጠየቅ ትችላላችሁ። አላውቀውም ካላ በቃ መረጃው ሁሉ ስህተት ነው። እናንተ መልሳችሁ ነገ መጠየቅ ትችላላችሁ። አላውቀውም ወይም እንደዚህ ነው ካላ ሰያ ስልክ ላይ ነው። አንድ የሚውት አድርግና በትዕግስት ትንሽ ደቂቃ ጠብቀን ከይቅርታ ጋር ግን በጣም ይቅርታ። ሰያ በትልቁ አድርገው እሱን
ወንድሜ ደግሞ እባክህ ኮሜንት ይከፈት እባክህ። በነገራችን ላይ ኮሜንት ያው የሰው ኮሜንት እኮ ምንም እንትን አይልም ጋይስ። መረጃውን ለሰይድም ወይ ካሳዩ እዚህ ጋር ያሳዩት ወይ ለሰይድ ለአንደኛቸው ወይ ወንድሜ ሰው ሀሳቡን ይግለጽ በእናትህ። ሳሪ አንድ ጊዜ መረጃው እዚሁ ቪዲዮ ያብራና ያሳየን ይሁን ወንድሜ። ከሁለት አንዱ ይምረጡና ሰው እስኪ ትንሽ ይተንፈስ። ጆከር ማርያምን 5 ቀን ሙሉ ከኛ ጋር በጣም የተንገላቱ ሰዎች ያመማቸው ሰዎች አሉ። እባክህ ከፍቼዋለሁ ይተንፍሱ ትንሽና ያው እናቋለን ስሜት ነው የሁሉም ሰው። በቃ በትዕግስት ጠብቁ። ሰው አትሳደቡ። ምን ነገር መጥፎ ነገር አልተናገሩ። በትልቁ ይሆናሉ ቪዲዮ ሲከፈት እሱ በትልቁ ይሆናል፣ ኮመንቱ ይዘጋን። እስከዛ ሀሳባችሁን ያላችሁን ነገር ዝም ብላችሁ በጨዋ መልክ ነው። እነሱንም አታክ ማድረግ አይቻልም፣ ማንንም አታክ ማድረግ አይቻልም ጋይስ። በቃ ያለውን መረጃ ነው የሚያሳዩት እነሱ። ስነ ስርዓት ሊኖረን ይገባል። ኮሚታተሮች ሚኪ በትልቁ ያርገው። እሺ አክዱዳ ከሆነ ኮሜንት እንዳትጽፉ ስላፈናችሁ ይቅርታ። እሺ ያው ለስራ ተብሎ በቃ ስሜቱን ተረዳው። መቢቲ አይ ነው ይገባኛል እኮ ያው እኔ ሰያ እየሰማህን ነው ሰያ ልጁን ነበልባሉን በትልቁ አድርገው እያሉ ነው። ሰያ ወንድሜ እኔ ስላልቻችን ላይ ታዛቢው ነውር ነው። ተወው አንድ ጊዜ በትልቁ አድርገው ግድ የለህም ተወው። መረጃውን ያሳዩ ተውኩኝ። እሺ በትልቁ አድርገው ሰኢድ አንተ የኔ ዋትሳፕ ካለ ሃይበለኝና እኔ ሁሉን ነገር በውስጥ ልክላለሁ። ይታይ የሚታየው ግድ የለም። አይቻልም። በትልቁ መሆን አሁን እኮ በትልቁ ነው እሱ ያለው። ከዚህ በላ ሰው ወይ ሰው ካልወረደ እንጂ በትልቁ መሆን አይችልም። ኦኬ ስንት ሰው ከተቀነሰ ነው እንትን የሚያደርገው? ወይ 2 ወይ 3 ሰው ከተቀነሰ ሰያ እኔ ልውረድና መልሰህ ታስገባኛለህ ከታየው። እሺ መኩ በቃ ታችሁ ኦኬ አሁን ልሞክረው። ሆላ አሁን ልሞክረው እስቲ። ጥሩ እሺ አሁን ቀጥል። አሁን አሳየው። እንትናችሁ ሚዩታችሁን አንሱ። ነበልባሉ አንድ ጊዜ